በሀገራችን ደማቅ ከሆኑ ክብረ በዓሎች መካከል አንዱ ነው። በዓሉን ደማቅ ከሚያደርጉት ሃይማኖታዊ ይዘቶች በተጨማሪ የበዓሉ ታዳሚዎች እልልታና ጭፈራ፣ የወጣቶች ሎሚ መወራወርና መተጫጨት የጎብኚዎችን ቀልብ የሚስብና ለበዓሉ ልዩ ውበትን የሚያጎናጽፍ ነው። ለጥምቀት ከተቻለ አዲስ ልብስ ካልሆነም ደግሞ ያለውን አጣጥቦና ሳምሮ አምሮና ተውቦ የበዓሉ ክዋኔ ቦታ መገኘት አመቱ ሙሉ የሚናፈቅ ነው። በተለይ በጎረምሶችና በኩረዶች የሚናፈቀን እንደዚህ አምረውና ተውበው የተገኙት ኮረዶች በዓሉን ታድመው ብቻ አይመለሱም። ድምጽ ያለው በድብጹ አሊያም በልልታና በስክስታ ጭፈራውን ያደሩታል እንጂ ለጥምቀት ያልሆነ ይባል የለ። አመቱን ጠብቀው የጥምቀት በዓልን በዜማና በጭፈራ ሲያደምቁ ከነበሩና ለበዓሉ ልዩ ውበትን ከሚያጎናጽፉ ወጣቶች መካከል ዛሬ በድምጻዊነት ላይ የሚገኙ የጥምቀት በዓል አሁን ለደረሱበት ውቅና እንደመነሻ የሆናቸው የሙዚቃ ሰዎች በርካቶች ናቸው። ጥምቀት ላይና ሰርግ ላይ ነው መንዘፍነው እኮ ሀገራችን ሌላ ምንም የለም። ሰርግ ላይና ጥምቀት ላይ በመስፈናችን የዛ ልምድና የዛ እንትን ነው እኛን ዛሬ እዚህ ደረጃ ላይ ያደረሰን። ብዙ ትዝታሉ ድፍረትን አግኝቻለሁ። እንደዚህ ሰውን ማስጨፈር እንድንጫወት እንጂ ምናምን አሁን መጣው ማለት ነው። እንደዛ ደማ ሄደም ወደዚህ ያል እንጫወታለን። ያ ክሬት ያደረገ መጣ። ያ ደግሞ ሰውን ፍዝዝ ያለውን ሰው ነቃ። አሁን ማይክ ዝም ብሎ ከተዘፈነ ኦልሞስት ሲዲው ማጫወት ይቀላል። ካልደነሰ ማለት ነው። ኦዲየንስ መድፈርን ከዛ ነው የጀመረው። ክላክስ ከኦሳና ኦይ ምና አረድ ፍሬሻል ኦይ ምና አሩስ ይቁንቲና ኦይ ምና በጣም ነው የምንጨፍረው። ያው የተቀባበልን ከጓደኞቻችን ጋር ምናምን ሆነ ያው ድምጽ ጥሩ እንደሆነ ህዝቡ እየገለጸልኝ ምን ይያለልኝ ያው ብዙ ጊዜ ኖርኩኝ። ከዛ ለካሴት ስራ በቃሁኝ። ከሌሎቹ ጓደኞቼ ድምጽ የተሻለ ነበር። ያው እነሱን ለማስደሰት ቀስ ብዬ ነበር መጀመሪያ። ከዛ በኋላ ሲያበረታቱኝ ጎሽ ሲል ያው ድምጽ እያደገ መጣ ማለት ነው። ሰፈራችን ማርገጃ አካባቢ ነው። የኛ አካባቢ ልጆች ደግሞ በጣም ታወቃሉ። እና የዛ ሰፈር ልጆች የሚጫወቱት ጨዋታ ውስጥ አንደኛ ድምጽ አውራጅ እኔ ነኝ። ባልነው አለው የገና ጥምቀት ባልነው አለው ሲወጣ ታቦቱ ባልነው አለው ዘበኑን ተረጭተ ባልነው አለው ጥምቀቱ። የጥምቀት በዓል በወጣትነት ዘመኔ በጣም አስደሳች ነበረ። እንግዲህ ታቦት ወደ ጃልሜዳ ሲገባ ተከተለን ነው ምን ሄደው ከዛ እዛው ስንጨፍር እናድራለን። ከሸክላ ምን ሰማውን ዘፈን ሻይ ቤት ሄደን እናዳምጣለን። የ5 ሳንቲም ሻይ 5 ሳንቲም ብስኩት እንገዛና እሷን እየበላን በደንብ ካዳመጥን በኋላ በሃርሞኒካ ጓደኛችን ወይም የሃርሞኒካ ምጫወት ከሆነ እሱን ይዝና ወደ ጃልሜዳ እንሄዳለን። ጃልሜዳ አሁን ግሩፕ እንሰራለን። ሰርክል እንሰራና አሁን መጫወት እንጀምራለን። በራራራ በራራ በራራ መጨፈር እንደዚህ ያን እንጨፍራለን። ደንሳለን። ከዛ ወጣቱ ይከበናል። ከዛ ዘፈን ዘፍናለን። ከዛ ደግሞ እኛ ሲሰለቸን ወደዛ ስንት ትግርኛ አለ እዛ እናያለን። ደግሞ ወደዛ ስንት ኦሮምኛ አለ። ይሄ ጎፈር ያደረገ ኦሮምኛ ጨፍራሉ። እዛ ስትሄድ ወላይትኛ አለ። እዛ ስትሄድ ጉራጌ በቃ ማየት ነው። ከዛ ደግሞ እንደገና ግሩፕ እንሰራና መጨፈር እንጀምራለን። የሌላ ሰፈር ልጆች አሉ። የኮልፌ አለ፣ የተክለ ሃይማኖት ልጅ አለ፣ የቦሌ ወደ የተለያየ ሰፈር በግሩፕ ነው የሚጨፍረው። በእኛ ሀገር የሚገርምሽ የጥምቀት በዓል ጊዜ ሁሉም ሙስሊሙም ክርስቲያኑም አንድ ላይ ነው ወሎ ውስጥ እንትን የምትይው። አሁን ደሴ ላይ ብታይ እስላሙ ክርስቲያኑ ነው በዓል የሚያከብረው። ስለዚህ በልጅነታችን ያው ታቦት ሲወጣ
ሆያል እየተጨፈረ እንትን ይያል ነበር ገጠር ውስጥ። ደሴ ላይ ደግሞ ብትሄጂ የሌለ ብሔረሰብ የለም። ስለዚህ ብዙ እንከታተላለን። እዚህም አዲስ አበባ ከመጣሁ ያው ሀገር ፍቅር ቲያትር ቤት ነው የኖርኩት። በዚህ ወተን ጊዮርጊስ እንጠብቃለን። ሆታውን አብረን እያየን ጭፈራውን እያየን አብረን በልጅነታችንም እየጨፈርና ሳልፈናል። በልጅነቴ ስላገባ ያው ሌላ ፍለጋ አልሄድኩም። ወደ ጠፈሳ ወደ መጎንተሉ አልሄድኩም። ከቤተ ክርስቲያን ታቦት ከመቀበል ጀምሮ ማለት ነው። ከእንደገና ከታቦት ተቀብለን ደግሞ ያው ከእንደገና ጃልሜዳ ያለው ጭፈራ አለ። እዛ ላይ የምዘፍናቸው ዘፈኖች አሉ። እንደገና ደግሞ ዱላው ይሄ ቀለም የሚቀባው ዱላ የለም እሱ ምናምን ትዝ ይለኛል። ቀሚስ አንድ አይነት ለብሰን መቀነት ጋሜና ቁንጮ ተሰርተን ቅቤ ተቀብተን የዛን ቀን ቅቤ ያልተቀባች ደግሞ ልጅ ጋሜና ቁንጮ ተሰርታ በጥምቀት ቅቤው እያጠበች ነው ባንገትሽ እየወረደ ነው ምቱ ጥምቀት ባልነው ዋለው የገና ጥምቀት ባልነው ዋለው ሲወጣ ታቦቱ ባልነው ዋለው ዘበኑን ተረጭተ ባልነው ዋለው ባህረ ጥምቀቱ ነሲሎሽ ጊዜ ያንቺ መለመት ውሃ የሌለው አገዳ መምጠጥ መለካከፍ ይሄ ማን ነው ደግሞ ትላለች። ያው የታወቀ ነው። በቃ መለካከፊያችን ይሄ ነበር። ከዚህ እኛ ስንጫወትበት አይተው እዛም ኮፒ ያደርጋል። እንዳው ነው ኮፒ አድርጎ እዛም ኮፒ ያደርጉት። ይሄ በቃ ፌመስ ሆኗል የዘመን አለና ይሰው እኛ አዲስ ከተማዎች ምናምን የኮልፌ ደግሞ ኮልፌዎች ነው ይላል። የኛ ነው። ጉራግኛ ደግሞ ሲመጣ እኔ ጉራግኛ በጣም ጎበዝ እሱንም ደግሞ አቧራው ቡን እስከሚል ናለ ወራይ ሰመሌ አይናል በቃ መጨፈር ነው። እና እንደዛ ያል እናጫጭሰው ነበር ማለት ነው። አሳያቸዋለሁ ነው እንጂ ምን መሰለሽ አዲስ ነገር አይኖርም። ሁሌም የተለመደ የባህል ይዘት ነው ያለው። ግን መቼም የተተሽለሽ መገኘትን አለ አይደል አዲስ ነገር ለመፍጠር እኔ ስል እንዴት እንደሚቀበሉኝ እንትን ለማለት ብዙ ሞክር ነበር። አሆያ ሆዬ አሆያ ሆዬ አሆያ ሆዬ አበይ መርዬ አሆያ ሆዬ አሆያ ሆዬ ሆያ ሆዬ አበይ መርዬ እናቴ ማርያም ሆያ ጠመቃችሁ ጓሮም ዞሮ እኛው አወደችው አሆያ ሆዬ አበይ መርዬ አሆያ ሆዬ አበይ መርዬ ሆያ ሆዬ አበይ መርዬ እንደዚህ ነበር የምንጫወተው። ላሎ መንገዱን አለስልሰው ላሎ መንገዱን አለስልሰው ይቀበሉኛል። ላሎ መንገዱን አለስልሰው ላሎ መንገዱን አለስልሰው ከርሞ ይመጣል ያልሞተ ሰው ከርሞ ይመጣል ያልሞተ ሰው እያለ ነው ምን ጨፍር ተለያየ ዘፈን ነው ወሎ ውስጥ ያው የሚዘፈነው። ሁሉንም ዘፈን ዘፍናለን። ያው ወደ ኋላ መደን እነዛ የሚዘፈኑትን ዘፈኖች ሁሉ ኮሌ በካሴቱ በሁሉም ሰርቻቸዋለሁ። ያሆ በሬው ወረና አልመጣም በናም ወል አልመጣም ገና እንደዚህ ያለ ነበር የምንጨፍረው። ጉረምረሜና ጉረምረሜ ያሆ ሽምንቦ ይል ነበር። ኃይሎጋ ይሆ ኃይሎጋ በለውና ኃይሎጋ የሆነው ይሁን ኃይሎጋ ለቁጥቋጦ ያለው ኃይሎጋ መቼም ዛፍ አይሆን ኃይሎጋ ኧረ ጎበዝ ያው ሰርግ ላይም ስለሰራው ሰርጉ ካሴት ላይ እንደዛ ነበር የምናሳልፈው። እንትንም አለ እኮ ጌም የጨዋታዎች ምናምን አለ አይደል ጃልሜዳ ውስጥ ያሉ ጨዋታዎች እነዛ ትዝታዎች አሉ። በተረፈ ደሞ ከሀገር ቤት የመጡ ሰዎች አሉ ትልልቅ ሰዎች የሚጨፍሩት ጭፈራ ከቤተ ክርስቲያን ኋላ ምናምን ያሉ ሰዎች የሚጫወቱት ጨዋታ እሱ ደስ ይለኛል አረሳም። ያው እንትን አለ መጓተቱ አለ እዛ ካየችው ተወደዋለች ካያት ይዋደዳል
አድራሻ ይለዋወጣል ብዙ ጓደኞቻችንና ብዙ ምናቃቸው ሰዎች እንደዛ ነበር የሚያረጉት በጥምቀት ላይም ተገናኝተው ብዙ የተጋቡ ሰዎች አሉ እዛ ቦታ ላይ ተገናኝተው የሚገርምሽ በጥምቀት ተዋውቀው በጥምቀት ብዙ ነገር አድርገው በጥምቀት በዚያን ጊዜ የተሰርጋቸው የተሰረገ በአመቱ ወይም ደግሞ እንትን ያሉ ሰዎች ወልደው ከብደው ብዙ ሀብትና ንብረት አፍርተው እኔ የዳርኳቸው ሰዎች ብዙ አሉ በጥምቀት ሲመጣ ምንም ዝግጅት አይ አንደኛ ከትምህርት ቤት ደብተራችን ይዘን ሻይ ቤት እንዳልኩሽ እንሄዳለን እዛ ስንገናኝ በቃ ጥምቀት አለ እኮ ነገ እንዴት ነው ተከተራ እንሂድ ምናምን ደሞ ልንገርሽ ቲጂ ረጃጅም እንትን ነበር እንጨት ከቆርጠን አረንጓዴ ቢጫ ቀይ ይቀባል እንጨቱ ረጅም ነው እንጨት ነው በቃ እሱ ላይ እሱን ሰው ይገዛል የሚሸጥም ነበር የሚገዛም ነበር እሱን ይዘን እንዳመራ ስንሄድ ልክ አረንጓዴ ቢጫ ቀይ እንጨቱ ረጃጅም ነው እሱን እየገዛን ያመራ ስንሄድ ምልክታችን ነው በቃ እሱ ሰው ይገዛል በስሙኒ በ10 ሳንቲም በ20 ሳንቲም ይሸጡ ነበር እንደዚህ እሱን ይዘን ሄዳለን ደማቅ እናረጋው ነበር ሎሚ ሞርወሩ ምናምን ይሆን ይችላል እኔ ግን ያው እዚህ ነው አዲስ አበባ ነው ተወልጄ ያደግኩት ማቀው ጥምቀት ላይ አርሞኒካ ጨዋታ አለ እዛ ላይ ያው መገባበዝ ዳንስ መጨፋፈር አለ እሱን አስተውሳለሁ እና የደራ ጨዋታ ደግሞ አለ እንደዚህ ሀገር ቤት ምናምን ነገር እነሱ ነገሩ ለመስማት ነው የሚሄደው እና ቲፒካል ነገር ደስ ይላል ጥምቀት የመታያ የመተጫጫ የመጨፈሪያ ደስታ የመግለጫ ሁሉ ነው ጭፈራን ጨፍር ቢባል እንደ ጥምቀት ጊዜ የሚጨፈርበት ጊዜ የለም ሰርግም አንድ አፍታ ነው ጨፈረሽ የምትወጪው ወይ አንድ ሰዓት ወይ አንድ ሰዓት ከግማሽ አርገሽ ጨፈረሽ ተወጫለሽ የጥምቀት ግን በየመንገዱ በየቦታው በየቤተክርስቲያኑ አካባቢ ሲጨፈር ሲዘፈን ነው የምታየው እናንተ የምትይው እና ምንድነው እዛ ቦታ ላይ ነው ጠለፋውም ቀርቷል እንጂ አሁን መታያውም መገናኛውም የሚዋደዱበት ያ ቦታ ነው ብዙ ነገሮች አሉት እኔ በዝርዝር ባልገልጸው ጥምቀት የሁሉ መግለጫ ነው ጥምቀት ያለበሰ የሚለብስበት ያልታጨ የሚታጭበት ያላገባም ያገባበት ቆንጆ በገጠርም በከተማም የሚተያይበት ሎሚ የሚወረወርበት ገና የሚንጫወትበት እና በጣም ከበድ ያለ አመት በዓል ሁሉ ከህፃን እስከ አዋቂ አዲስ የሚለብስበት ዘመን ስለሆነ ጥምቀት በጣም ልዩ ነው ከገጠር እስከ ከተማ የምንወደውና ጥሩ አርገን የምናሳልፈው በዓላችን ነው የዘገሊላለ ነኝ በኔ ሞት ያስተሪው ማርያም መጣለሁንም አጠቃላይ የኢትዮጵያ ባህሎች እኔ ላይ ብዙ ቦታ አላቸው ለምሳሌ ለመስቀል የሚጨፈሩ ጭፋዎች አሉ አዲስ አመት እንደ ሆያሆዬ ምናምን ያሉት ነገሮች ሁሉ እኔ ላይ ብዙ እንትን አላቸው ተጽዕኖ አሳድረውብኛል ምክንያቱም አገረኛ ናቸው እኔ ደግሞ የባህል ዘፋኝ ነኝ አገረኛ ነገሮች ስለሆኑ ጣዕመ ዜማዎችን ከኔ ጋር እየተዋሃዱ ይሄዳሉ ማለት ነው አገር ፍቅር ያው ጥምቀትና በዓል እኔ በዓል ዘፈኖችን የአመት በዓል ዘፈኖችን ዘፍናለሁ በመድረኩ ላይም በጥምቀት ዘፈን ደግሞ ያው በካሴቱ ሰርተናል ካሴቱ አለ ጃልሜዳ የሚለው ካሴት በቃ ስለ ጃልሜዳ ስለ ጥምቀት ብቻውን የተሰራ ስራ አለ ጥምቀት ባለውለታዬ ነው እኔም ውለታውን ዘፍኜለታለሁኝ መላ 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 ነው መላ 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 ነው እቲ ሀገር እሸት ነው መላ 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 ነው መላ 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 ነው እቲ ሀገር እሸት ነው ለማን ነው ኩታውን ፈትለሽ አልሰራሽው ለማን ነው ጉርጉዱን እንዲሸታጠንሽው ዛሬ ነው ጃልሜዳን መሰል የረገጥሽው
ዛሬ ነው ጃልሜዳን መሰል የረገጥሽው ታዲያሳ 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 ተወዳት ታሪዳራራ ተወዳት ስትኖር ተጓዳ ተገኘች በጥምቀት ልጅቱ ጃንሜዳ ተስዬ ተስዬን ተስዬ ታቦቱን አጨኋት በጥምቀት ጃንሜዳ ልጅቱን እንደዚህ ነው የሚለው። ይሄ ደማዬ ነኝ የሚለው ዘፈን መነሻው የጥምቀት ነው ማለት ነው። እኔ በልጅነቴ ነው እንግዲህ ያን እንትን ምለውና ከዛ ደማዬ በቃ ኋላ ወጣቶቹ ለስለሽ ጊዜ ያንቺ መለመት ውሃ የሌለው አገዳ መጫጫ ነው እንግዲህ በሱ በቃ እንዲያል ያ ዘፈን በጣም ፌመስ ይሆነ ሄደ። ከዛ መጨረሻ ሂልተን ሆቴል ዘፋኝ ሆኜ ከታወቁ በኋላ ትዝ ሲለኝ ይሄ ዘፈን አሪፍ ነው ያችን ደማዬን ተንኩና ጀማዬ ነይ ነይ ጀማዬ ነይ ነይ ጀማዬ ነይ ነይ ብዬ ሂልተን ዘፍነው ነበረ። ዘገሊላለኝ ዘገሊላለኝ ነኝ በኔ ሞት አሁን ይሄ ጌሞቹ ሁሉ የሉም እኮ እርግጠኛ ነኝ። ይሄ ጌም ፈጠራ አዳዲስ ፈጠራ የትምህርት ቤት ስኩል ላይፍ ውስጥ የምናዘጋጀውን እዛ ነበር ወጣቱ ይዞ የሚሄደው እዛ ይጠቀምበታል ጌሙ። ይሄ በተለያየ ቲ ፍራንክ በሳንቲሞች ምናምን የሚሰጠንም 1 ብር 50 ሳንቲም ነው። በ50 ሳንቲም ብዙ እንጠቀማለና ጌም ተጫውተን ወይ ኮካኮላ እናገኛለን ወይ ፋንታ አለበለዛም ምን ማለት ለጨፍረን ተዝናንተን 50 ሳንቲም ካለ ብዙ ነው ለኛ። እንደዚህ ነበር የጣትነት የኛ ጊዜ ማለት ነው። አሁን ቴክኖሎጂው ትልቅ ነው ሂውጅ ነው። ወጣቱ አንደ ቤቱ ኮምፒውተር ላፕቶፕ አለ ምን አለ ዋቴቨር እዛ ኢንጆይ ያደርገዋል። ያኔ ምን አለን ምንም የለንም እኮ ሬዲዮን እንኳን ብርቅነች ነች እሷ አንዳንዴ ትጠፋብናለች። እሷን ነው ተተን ወደ ጃልሜዳ ሲገኝ ዓለም ነው የአዲስ አበባ ወጣት ፓክድ ያደርጋል ሄዶ እዛ። አሁን ምን አሁን አማራጭ ወልፍ ነው። በአሁኑ ጊዜ ያለው እንግዲህ ያው የወጣቱ እንትን የተለየ ነው የድሮ ጊዜውም የተለየ ነው። ነገር ግን ምንድነው ባህላችንን ባነሳው በጣም ጠቃሚያችን አሁን ተመልሰን ወደ መስቀል በዓል አሁን ወደ ዩኔስኮ እየገባና እንትን የቅርስ እንትን እየገባ ነው። ጥምቀት በዓላችንም እንደዛው ነው ማለት ነው። የምንገባው ምንድነው ያንን የጥንቱን ይዘን አስታውሰን እሱን ጭፈራ እሱን አከባበር እሱን ሰላማዊ እንትን በዛ ላይ ሁሉ ፍቅር ሲኖርበት የድሮ አባቶቻችን እኛን ይጠቅመናል እንጂ አይጎዳንም። ማንኛውም ባህል አይሻሻል አይደለም የሚሻሻለው ደግሞ ይዘቱ ሳይለቅ የጥምቀት በዓል ደግሞ ልታሻሽሉ ማትችል በዓል በስሜት ሁሉም የሚጨፍርበት በስሜት ሁሉም የሚያደርግበት እንደዚያ። ስለዚህ ድሮ ጠለፋ ካለ ጠለፋው ቀርቷል እሱም ጎጂ ባህል ነው እንኳን ቀረ። ሌላ እንትን ካለ ይሄ መተጫጨቱ መተያየቱ ተያይቶ ፍቅር በመስረቱ እኔ ጊዜውንና ወጣቱን ደግፋለሁ። እየተረሳ እየጠፋ መሄድ የለበት። ያሳለፍሻቸው ነገሮች ናቸው ዛሬ አንቺ ላይ የሚፈጥሩብሽ አንዳንድ ነገሮችና መጎትጎትም አለ መነሳሳትም አለበት። ልክ ነው። ዘገሊላለኝ ዘገሊላለኝ ነኝ በኔ ሞት ያስተሪው ማርያም ያስተሪው ማርያም መጣለሁ እኔም ጥምቀት ላይ ከማረሳው ገጠመኝ ያው ምን አለ መሰለሽ ጥምቀተ ባህር ይባላል ታቦቶቹ ወርደው የሚያድሩበት እና ከአያቴ ጋር ወርጄ አድራለሁ እዛ ታቦቶቹ። አያቴ አንዳንድ በሬ ነው የሚሰጥ ታቦቱ ወርዶ ሲያድር ለሚያድሩት ቄሶች ይሰጣል። ያገሬው የገጠር ሰው ይሰጣል። ያንን በሬ አባቴ ጋር እንትን ይያልኩኝ ይጃድራለሁኝ። ያው ውሃ ሲረጭ እኔ እሸሻለሁ ውሃ ሲረጭ እንደ ቄሶቹ ሲረጩ ማለት ነው። እንደዚህ ሲሮጩ እኔ እሸሻለሁ። ስሸሽ አንዴ በሬ ወጋኝና ያን ገጠመኝ ያረሳው። አሁን ጥምቀት ሲመጣ አይ ትንሽ ነው ያው እንዲህ ያስኩት ፊት ለፊት ሲመጣብኝ ቀንዱን ሊቆልቁል ይዤ
ሳይወጋኝ ተረፍኩ እና ያንን ገጠመኝ አረሳውም ትልቁ ገጠመኝ ይሄ ነው አንበሳ ግቢ ታውቂዋለሽ አይደል አንበሳ ግቢ ውስጥ ሳንቲም የተከፈለ ነበር የሚገባው እና ሳንቲም ሳንከፍል ነው አጋጣሚ ሸውደን የገባው ነው ዶክተር እና እኔ ተያዝኩኝ ጓደኞቻችን አመለጡ ያንተ ውስጣ እስካሁን ተሳረሰ የጥምቀት ዕለት ከጃልሜዳ መልስ አንበሳ ግቢ እዛ አካባቢ አይደል ያለ እንደዛ ነው ትዝ ከሚለኝ አንድ ልጅ እንደዚህ ካርታ የሚጫወቱ አሉ ካርታ መሬቱ ላይ 3 ካርታ ግልብጥ ያርጉና እቺን ያገኘችን ያመለና አይሏል አላ ልጁ የቆዳ ያጠበት ፍራንክ ነበር ቆዳ ያሸጠበት 5 ብር ይሁን 3 ብር ይሁን 2 ብር ይዟል ብቻ ልጁ ተበላ ወይኔ አሁን የታባቴ ልገባ ነው የቆዳው ገንዘብ አለቀስ ኋላ አዘነለት አጫዋቹ በል መታ እንዳለ ዘንዳት መጣውለት ያለው እሱ እንደዚህ አይነት ነበረ ማለት ነው ጃልሜዳ እሰይ ደስ ይበለን አውዳመት መጣል እሰይ ደስ ይበለን አመት በዓል መጣልን አውዳመት በዓል ሲመጣን አውዳመት ጊዜ ጠብቆ አውዳመት መፈቃቀርን አውዳመት ደስታን ሰንቆ አውዳመት የኛ አውዳመትን አውዳመት በጣም ይደምቃል አውዳመት ይተሳሰባል የኛ አውዳመት በጣም ይደምቃል በደስታ መንፈስ ልብን ይሰርቃል ለዚህ ያበቃል ፈጣሪ ያውቃል ለዚህ ያበቃል አንድ አምላክ ያውቃል በአውዳመትማ ምን ይጠይቃል ቤቱም ይሞቃል ያሸበርቃል የሩቁ ከብር ይጠያየቃል በሽማግሌ